ሰላም እንደምን አላችሁ? ውድ የሆርን ኮንቨርሴሽን ተመልካቾች፣ ዛሬ ደግሞ ያው ለጠቅላላ እውቀት የሚሆን ነገር ነው ይዤላችሁ የመጣሁት። እሱም በሽመልስ አብዲሳ እና በአዳነች አቤቤ አመጣጥ አብይ አህመድ የበላቸው አመራሮች እነማን ነበሩ? ምስጢሮቻቸውስ ምንድን ነው የሚለውን ያው የምናውቀው ነገር እዛ ውስጥም ስለነበርን አንዳንድ ነገሮችን ብታውቁ ጥሩ ነው የሚል ነገር ስላለኝ ነው። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር፣ ኮሜንት አድርጉ፣ ሀሳባችሁን ስጡ። ያው ለሀገራችን የሚጠቅም ነገር እያነሳን እናወራለን። በአጠቃላይ የአብይ የሚሰራቸውን ነገሮችን ብታውቁት ጥሩ ነው የሚል ነው። መጀመሪያ ላይ አብይ አህመድ ሽመልስ አብዲሳን እና አዳነች አቤቤን ወደ ላይ ለማምጣት ብዙ አመራሮችን በልቷል። ግን እኔ ዛሬ የሚያቀርብላችሁ አካሄዱን ነው። ምን እንደተጠቀመ ፕሮሰሱን ነው። ከሌላ ቦታ የማትሰሙት ነገር ነው የምነግራችሁ። ሂደቱን ነው የምነግራችሁ። አንዳንድ ነገሮችን ምናልባት እናንተ ሰምታችሁ ይሆናል። ነገር ግን ሂደቱን በደንብ ድርጅታዊ ውስጥ ስለነበርኩኝ አካሄዱን አንድ በአንድ ነው የምንዘረዝረው። እሱ ከዛ ልጀምር። እኔ መጀመሪያ ምንድን ነው የሆነው? አብይ አህመድ የግድ ታዋቂ የሆኑ በተለይ ከኦሮሚያ አካባቢ አመራሮችን በማንሳት የራሱን የግል ስልጣኑን ለማጠናከር ብለው የወሰደው እርምጃ ከጅማ ጉባኤ ይጀምራል። ከጅማ ጉባኤ ነው እንግዲህ ሽመልስ አብዲሳና አዳነች አቤቤ ወደ ላይ እንዲመጡ ወደ ላይ ወጥተው በትክክል ለአብይ የማይታዘዙ ሰዎች ካሉ በትክክል ለኢትዮጵያ ሕዝብ መስራት የሚችሉ ሰዎች ካሉ እነሱ እንዴት ይመታሉ በሚል የተመደቡ ሰዎች ነበሩ። ጅማ ጉባኤ ላይ እንግዲህ የጅማ ጉባኤ ማለት አብይ ስልጣን ይዞ በ6 ወር ውስጥ ነው ጅማ ጉባኤ የተካሄደው። ጅማ ላይ ነው ብዙ ነገር የተወሰነው። ጅማ ላይ ነው ብዙ አመራሮች የተበሉት፣ ሳቁ የተበሉት፣ የተሸኙት፣ የተቀበሩት ማለት ይችላለው ጅማ ጉባኤ ላይ ነው። እና የጅማ ጉባኤ ላይ የተከሰተው ነገር ልንገራችሁ፣ በተለይ አመራሮቹን በተመለከተ። አሁን ኦሮሚያ ላይ ያኔ የነበረው እንግዲህ ለማ መገርሳ ነው። ለማ መገርሳ ቀጥለው የነበረው ስልጣን የነበረው ጠይባ ሀሰን ትባላለች። በኦሮሚያ ደረጃ የለማ ምክትል ፕሬዝዳንት ነች። ከዛ ቀጥሎ የአዲስ አበባ ከንቲባ ደግሞ ታከለ ኡማ ይባላል። ከዳግማዊት ሞገስ ጋር አዲስ አበባ ከተማን ሲመሩ የነበሩ ታከለ ኡማ ነው። እና በኦሮሚያ ደረጃ የነበሩ ከፍተኛ ስልጣን የነበራቸው ሰዎች በኦዲፒ ደረጃ በኦሮሚያ ደረጃ ተቀባይነትም ያገኙ ያኔ የለውጥ ሰዎች ተብሎ ያለምንም ጥርጥር ኦሮሚያ አካባቢ ያለውን ነው የምነግራችሁ። ኦዲፒ ውስጥ ስለነበርኩኝ ማቆን ነገር ነው የምነግራችሁ። በኦሮሚያ አካባቢ የነበሩ ሰዎች በደንብ የሚታወቁ ሰዎች ለማ መገርሳ፣ ጠይባ ሀሰን፣ ታከለ ኡማ ናቸው። እነኚህ ዋና የቲም ለማ ተብሎ የሚጠሩ ናቸው። እንግዲህ አብይ አህመድም እዚህ ውስጥ ነበር። እሱ ያው ተኩላ ነው፣ የበግ እንትን የለበሰ ተኩላ ሆኖ እሱ ላይ ብዙ እናንተ ስለምታውቁ ምናወራ ነገር የለም። ያን እንግዲህ እነኚህ ሰዎች እንዴት ነው መመታት ያለባቸው ተብሎ ጅማ ላይ ተወሰነ። አስቡት። አሁን ጅማ ላይ እንዴት ነው የተመቱት? አንተ ጅማ ጉባኤ ትላለ ብላችሁ ትጠይቃላችሁ። ጅማ ጉባኤ ላይ የኦሮሚያ ምክትል ፕሬዝዳንት ሆና
ጠይባ ሐሰን የስራ አስፈጻሚ ውስጥ እንዳትገባ ተደረገች። የኦዲፒ ስራ አስፈጻሚ ውስጥ እንዳትገባ ተደረገች። በኦሮሚያ ታሪክ፣ በኦህዴድ ታሪክ፣ በኦዲፒ በኦህዴድ ታሪክ፣ በኢህአዴግ ታሪክ የኦሮሚያ ምክትል ፕሬዝዳንት ሆኖ ስራ አስፈጻሚ ውስጥ ያልገባ የለም። የኦሮሚያ ምክትል ርዕሰ መስተዳደር ሆና ስራ አስፈጻሚ ውስጥ እንዳትገባ ተከለከለች። እዛው እንደተበላች አውቀናል እኛ። እሷም አውቃለች ያኔ። ጠይባ ሐሰን ያኔ ጅማ ጉባኤ ላይ አብይ አህመድ ቡድን ሰርተው እዛ ሽመልስ አብዲሳ፣ አዳነች አቤቤ፣ ብርሃኑ ጸጋዬ እና አዲሱ አረጋ ሆኖ ጅማ ሴንትራል ሆቴል የሚባል አለ። እዛ ቁጭ ብለው ከአብይ ጋር በስልክ እየተነጋገሩ ማን ነው ስራ አስፈጻሚ ውስጥ መግባት ያለበት፣ ማን ነው ማዕከላዊ ኮሚቴ ውስጥ መግባት ያለባት ብለው በአብይ ትዕዛዝ እዛ ቁጭ ብለው ይጽፋሉ፣ ይሰራሉ። ጅማ ሴንትራል ሆቴል ቁጭ ብለው እኔ ጠይባ ሐሰንና ታዬ ደንደአ ሶስቱንን ሁኔታው አልተመቸንም። ለማ ደግሞ ወደ ጅማ እንዳይመጣ ቡራዩ ላይ ጭፍጨፋ ተፈጽመው የጋሞ ማህበረሰብ አባላት ላይ ጭፍጨፋ አካሂዶ ደመላሽ ገብረ ሚካኤልና አብይ ለማ መገርሳ እሱም መኔጅ እያደረገ አዲስ አበባ እንቆይ ተደረገ። እረ ለማና እንትን ችግሩ በኋላ እንፈታለን። አይ እኔ ህዝቡ ይቀድመኛል ድርጅቱ አይቀድመኝም ብሎ ከጋሞ ማህበረሰብ አመራሮች ጋር ባህላዊ አመራሮች ጋር አንዴ ቡራዩ ይሄዳል፣ አንዴ አዲስ አበባ ይጠራል። እዛ እሱም መኔጅ እንዲያደርግ ተደረገ። አዲስ አበባ ላይ ቢዚ ሆነ ለማ። ስለዚህ ምንድነው የሆነ? አብይ ደግሞ ዩኤኢ ነበር ያኔ። አስቡት፣ ዩኤኢ ሂዶ ከዩኤኢ ስመለስ ቀጥታ አዲስ አበባ፣ ከአዲስ አበባ ደግሞ ጅማ መጣ። አይ ቲንክ ከዩኤኢ ቀጥታ ጅማ መጣ፣ አላስታውስም። ብቻ ከዩኤኢ ቀጥታ ጅማ መጥተው መግለጫ ሰጠ። ሐዘን ለብሰው አብይ ድራማውን ያቀነባበሩት ቡራዩ ላይ አብይና ደመላሽ ገብረ ሚካኤል ነው። ያኔ የመከላከያ ኢንተለጀንስ ሁሉ ለማ ጋር የለማ መዋቅርና የመከላከያ ኢንተለጀንስ አንድ ላይ ሆኖ ያንን አጣርቶ ብሔራዊ ደህንነት እነ ደመላሽና እነሱ እንዳቀነባበሩ ታውቆ የከተማ የቡራዩ አካባቢ ጸጥታ ዘርፍ ሁሉ ታስሮ ነበር። አሁን እሱ ውስጥ አልገባም። ለማ አዲስ አበባ ላይ ቢዚ እንዲሆን ተደርጓል። እኛ እንግዲህ ለጉባኤ ተጠርተን ጅማ ነን። እንትኑ ደግሞ እየተደረገ ያለው ኩክ እያደረጉ ነው። እነ ሽመልስ እነ ብርሃኑ ጸጋዬ አዳነችም አለችበት እሱ ውስጥ። አዲሱ አረጋ ሽመልስ አብዲሳ ሆኖ ቁጭ ብሎ ጅማ ሴንትራል ሆቴል ሁሉንም መርጦ ጨርሶ የጉባኤ የሚባለው የውሸት ነው። እሱን አይተን ለማ ጋ ደወለች ጠይባ የሆነ ነገር አድርጊ ኦቦ ጋ ደውዪ አላት። አሁን ኦቦ እሺ ብላ ለኦቦ ደወለች። ከዛ ታየ ሲሪየስ ሆኖ እንዳውም እኔ አናግረዋለሁ ለማን ምናምን ብሎ አረ ተው እንዴ እኔ ምክትል ፕሬዝዳንት ነኝ እኔ ነኝ ከዚህ ውጪ እናንተ ሀሳብ እኔ ራሴ እንትን እላለሁ ብላ እዛ ደወለች። እዛ ኦቦ ማነሳ ምንድን ነው እየሆነ ያለው? አንተ እዚህ የለህም፣ ምርጫ ሁሉ አልቋል እና እዚህ ሰዎቹ ኩክ አድርጎ ጨርሶታል፣ ታውቋለህ ይህንን ምናምን ብላ ጠይቀች። እኛን ወክላ ነው የምትጠይቀው። ከዛ አይ ክፉ አይደሉም እነማን ናቸው ብሎ ጠየቀ። አዲሱ አረጋ፣ ብርሃኑ ጸጋዬ፣ ሽመልስ አለ፣ አዳነች። አይ የሚሰሩም ያው አብይ ነው የሚያዛቸው፣
እኔ እዚህ ቢዚ ስለሆንኩኝ እኔ የህዝቡ ጉዳይ ስለሚቀድመው ድርጅቱ አይቀድምም፣ አብይን ስራ ብዬዋለሁ አለ። ያው ያኔ እንግዲህ አብይን ብዙ አልጠረጠርንም እኛ፣ ማንም ሰው አይጠረጥርም። ያኔ አብይ አህመድ በቃ እኛ ኖስታልጂ እንትን ምንድን ነው ይሄ በጣም ደስተኞች ህዝብ ሁሉ ሲደሰት ነው። ያኔ በ6 ወር ውስጥ ነው። በነገራችን ላይ አብይ ወደ ስልጣን መጥቶ 6 ወር ውስጥ ስለሆነ ጭፈራ ነው እና አብይ እየሰራ ነው፣ ክፉም የሆነ አይመስለኝም አለ። እዛ እኛም ትንሽ በቃ እንዲበርድ አደረግነው። በኋላ አብይ መጣ። ምርጫው ሲካሄድ ለማም በደረቱ ገባ እንትን ጉባኤ ውስጥ በሩጫ መጥቶ በቃ ሁሉም ካለቀ በኋላ ገባ። ለማ መጥቷል ሲባል ተብሎ ያው የካድሬ ስራ ነው፣ ተጨበጨበለት፣ ገባ። እሱም መድረክ ላይ እንዲወጣ ተደረገ፣ ሁሉም ካለቀ በኋላ። ከዛ አብይ ድራማውን ሰርቶ ጨርሷል። በነገራችን ላይ ማን እጅ እንደሚያነሳ ከማን እጅ እንደሚወስድ ሁሉ ጨርሶ እከሌ ነው እኔ ብዙ ሰዎችን ስለማላቅ አለ አብይ ወረቀት ሰጠ በእጃቸው። እጃቸውን ስታወጡ የሆነ እንትን ሰማያዊ ወረቀት እጃቸው ውስጥ አድርጎ እዚህ አካባቢ ወረቀት ካለኝ እስቲ ልፈልግና ያው እንደዚህ ትንሽዬ ወረቀት በእንትን ሰማያዊ ነገር ነች በእጃቸው እንዲይዙ የተደረገው። ከዛ የሚመርጡ ያችን ሰማያዊ ወረቀት እንደዚህ ወደ ላይ እጃቸውን ያነሳሉ። ከጀርባ ሰው አያይም ወረቀቱ። ከፊት መድረክ ላይ ያለው እጅ እንደዚህ የሚያወጣ ሰው ከፊት ይታያል፣ ከጀርባ ሰው አያይም። ስለዚህ እጅ የሚያወጡ ሰዎች ወረቀት ተሰጥቷቸው እንደዚህ ሰማያዊ ወረቀት ተሰጥቷቸው እንደዚህ ያወጣሉ። አብይ እሱን እያየ እሺ አንተ ማንን ትጠቁማለህ ይላል። በዛ ደረጃ ጥቆማዎቹ እየተካሄደ ለማ መድረክ ላይ ሆኖ አየና እዛ ጥቆማ እያለቀ ነው። ያው አብይም ተጠቆመ፣ ለማን ተጠቆመ። መጨረሻ ላይ በቃ ሊያልቅ ስል እኔ ያልተጠቆምኩም ለማዕከላዊ ኮሚቴ እንኳን። ከዛ የለም እኔ ለካ እኔን ኤዲት አድርጎኛል። ለማ ራሱ እዛው መድረክ ላይ ሆኖ ለእኔም ስጠኝ አለው አብይን። ምን ነው የምጠቁመው ሰው አለ? አዎ አለ። ከዛ ምልኬሳ ሚደጋም ብሎ ጠቆመኝ መድረክ ላይ ሆኖ ለማ መገርሳ። እኔ ከለማ ጋር ምንም አይነት ግንኙነት የለኝም፣ በጎጥም አንገናኝም። አብይ ጎጥ አለ ኦሮሚያ ውስጥ ጎጥ አድርጎ በክፍለ ሀገር በጎጥ ሰውን ያደራጃል። በጎጥም አንገናኝም በምንም። እኔ ሰተት ብዬ ከትምህርት ቤት ነው ወደዛ የገባው እና ከመድረክ ላይ ጠቆመኝ። እንግዲህ ድምፅ ሰጡኝ። እኔ የማን ቦታ እንደተካው አላውቅም። አብይ በእኔ ቦታ ሰው መድቦ ነበር፣ በድንገት ገባው። ሌሎችም እንደዚሁ ገቡ። ትንሽ ውስጥ ገባው እና በዚህ ሁኔታ ስራ አስፈጻሚ ከዛ ለማዕከላዊ ኮሚቴ ነው እንግዲህ ይሄ እንደዚህ ሰው ተመረጠ ከጉባኤ። ከዛ ቀጥሎ ደግሞ ማዕከላዊ ኮሚቴ ደግሞ አንድ ውስጥ አድራሽ ውስጥ ገብተን ስራ አስፈጻሚ እንድንመርጥ ተደረገ። እዛም ኦልሬዲ ለካ እነሱ ጨርሶታል። ከዛ ከማዕከላዊ ኮሚቴ ማን ነው ስራ አስፈጻሚ የሚሆነው የሚለውን እነ ጠይባ ማያውቁት ነገር እነ ታከለ ማያውቁ ለማ ማያውቁ ያው ለማን አውቆ ያው እሱ ለምክትል ምናምን ብሎ ለምን አደጋ ነው የሚሆነው። ያኔ እንግዲህ ቀስ ተብሎ መምታት ነው እንጂ ወዲያውኑ እንዲመታ አይደረግም። ከዛ ስራ አስፈጻሚ ውስጥ የሚገቡ ሰዎች እዛ ላይ ተወሰነ። እንግዲህ አዲሱ አረጋ፣ ሽመልስ አብዲሳ፣ አለሙ ስሜ፣ ፍቃዱ ጥዌ፣ ፍቃዱ ተሰማ የሚባለው፣ አዳነች አቤቤ፣ አብይ አህመድ፣
ብርሃኑ ጸጋዬ ማፊያ እንዳለ ማፊያ ብቻ ሞሉት። ኡመር ሁሴን የሚባል በጣም ታዋቂ የነበረ ሰው ቀድሞ ነው ያባረሩት። እሱ አብይ ቀድሞ ነው አናቱን የመታው። ከዛ ጠይባ የኦሮሚያ ምክትል ፕሬዚዳንት ሆና ስራ አስፈጻሚ ውስጥ አልገባችም። ለመጀመሪያ ጊዜ በዛ በኢህአዴግ ታሪክ አንድ የክልል ምክትል ፕሬዚዳንት ስራ አስፈጻሚ ውስጥ ሳይገባ ቀረ። በዚህ ድራማ በኋላ የምታነሳ ከሆነ እኮ ያው ድርጅታዊ አሰራር አለ። ተገምግማ ስራ ከፕሬዚዳንትነት ከለቀቀች በኋላ ስራ አስፈጻሚም እንድትለቅ ማድረግ ይቻላል። ግን ደግሞ ቀድሞውኑ እነ ሽመልስ እና አዲሱ አረጋ እና አዳነች አቤቤ ስራቸውን ሰሩ። አብይ አህመድ አዟቸው። ከዛ ታከለ ኡማ መጣ። እንግዲህ ያሰብነው ታከለ የአዲስ አበባ ከተማ ከንቲባ በመሆኑ ይመረጣል ብለን ነው የጠበቅነው። ታከለ ከስራ ውጭ ያደረጉት። ታከለ እዛው ለቅሶ ጀመረ። እኔ ከንቲባውኝ እንደዚህ ተደረግኩ ማለት ጀመረ። ለምን የታከለ ኡማ ምክትል የነበረችው ዳግማዊት ሞጎስ የአዴፓ ስራ አስፈጻሚ ነች። ታከለ ግን የኦዲፒ ስራ አስፈጻሚ ሆኖ አልተመረጠም። ከዛ ወደ አዲስ አበባ ስመረስ በድርጅታዊ ስልጣን ታከለ ዚሮ አደረጉት። ይኸውላችሁ ኢትዮጵያ ውስጥ የመንግስት ስልጣን ሳይሆን የፓርቲ ስልጣን ነው የሚበልጠው። ኢትዮጵያ ውስጥ እደግማለሁ፣ የመንግስት ስልጣን ሳይሆን የፓርቲ ስልጣን ነው የሚበልጠው። በኢህአዴግ ውስጥም በብልጽግና ውስጥም የፓርቲ ስልጣን የመንግስት ስልጣንን ያሸንፋል፣ ይደመስሳል። ፓርቲ ከወሰነ መንግስት ዋጋ የለውም። ስለዚህ ማንኛውም አመራር ለፓርቲ ጽህፈት ቤት ነው የሚሰግደው እንጂ ለመንግስት ጽህፈት ቤት አይሰግድም። ሰው እኔ እዛ ውስጥ ስለነበርኩ ነው። ይሄ በምናብ አይደለም፣ ዝም ብዬ በግምት አይደለም የምናገረው። የፓርቲ ጽህፈት ቤት ስብሰባ ከቀረ በቃ አንተ ሞታል። የመንግስት ጽህፈት ቤት ግን ስብሰባ ከጠራ ብትቀርም እዚህ ግባ ምንም መንግስት ማን ነው የጠራ? መንግስት። ኧረ ሌላ ቦታ ትሄዳለህ ትተህ። ማን ነው የጠራ? ድርጅት። ጓዝን ጠቅልለ ትደርሳለህ። ሙተ ተማምተ ትሄዳለህ። እና የመንግስት የፓርቲ ስልጣን ከከለከሉ ዋጋ ብስነ ማለት ነው። እና ታከለ ከጅማ ጉባኤ ስመለስ ዳግማዊት የአዴፓ ስራ አስፈጻሚ አባል ስለነበረች በስልጣን ታከለን ትበልጣለች። በድርጅታዊ አሰራር፣ በመንግስታዊ አሰራር ያው ታከለ ከንቲባ ነው። እንግዲህ ምን ማለት ነው? ዳግማዊት በአዴፓ አካባቢ ክብር ነበራት። ታከለ በኦዲፒ አካባቢ ክብርም ስልጣንም እንዳያገኝ ተደረገ። ስለዚህ እንደሚበላ ያውቃል ታከለ ማለት ነው። ወደፊት ጅማ ላይ ነው የሱ እጣ ፋንታ የተወሰነው። እነማን ናቸው ይህንን አደራጅቶ አብይ ይህንን አደራጅቶ ሽመልስ አብዲሳ እና አዳነች አቤቤ እነኚህ ናቸው። አዲሱ አረጋ ማፊያዎቹ እነሱ ናቸው ይህንን ሁሉ የሚወስኑት ያኔ። ስለዚህ ጅማ ላይ አጠቃላይ ለማ ራሱ ነው የተበላው። አጠቃላይ ጅማ ጉባኤ በአጠቃላይ የኢትዮጵያ ተስፋን ያጨለመ ጉባኤ ነው የጅማ ጉባኤ። እነ ለማም እዛ ላይ ነው የተበሉት።
አብይም ከዩኤኢ ትዕዛዝ ወስዶ በቀጥታ በመምጣት የኢትዮጵያን የዲሞክራሲ ጭላንጭል ተስፋ ያጨለመበት የኦዲፒ ጉባኤ ጅማ ላይ የተካሄደው መስከረም ውስጥ ነው። እንግዲህ አብይ ሚያዝያ አካባቢ ስልጣን ያዘ። መስከረም ውስጥ ያ ጉባኤ ተካሄደ። በዛ ጉባኤ ሁሉም ነገር ለማም ተበላ። ከዛ ከመስከረም ሂዳር ታህሳስ ውስጥ ደግሞ ባህር ዳር ላይ ድራማ ተሰራ። የአዴፓ ድራማ አለ። እሱ ላይም ተመሳሳይ ነገር ነው የተደረገው። ጅማ ላይ ያደረገውን በአፋን ኦሮሞ ባህር ዳር ላይ በአማርኛ ደገመው ከሁለት ወር በኋላ አብይ። እንግዲህ የአዴፓ ሰዎች ተናገሩ። ንጉሱ ጥላሁን የት እንዳለ አላውቅም። ጠፋ። እሱ አጠፉት። እንደው ስልኩን ሁሉ የለኝም በአሁኑ ሰዓት። የት እንዳለ አሰሩት፣ ገደሉት፣ ጠፋ፣ ከሀገር አባረሩት፣ አላውቅም። ያኔ ንጉሱ ጥላሁን ነበር ገዱ አንዳርጋቸው ጋር። ገዱ እንኳን ነፍሱን አውጥቶ ውጭ ሀገር ነው ያለ። ፓርላማ ውስጥም ተናግሮ ነው የወጣ። ገዱ ዶክተር ገዱ ተናግሮ ነው የወጣ እና በዚህ ድራማ እነ ታከለ ብቻም ሳይሆን እነ ጠይባ ብቻም ሳይሆን ለማ ራሱ ነው የተበላ። ለማ ራሱ ተበላ። ይህ ሁሉ እንዴት ሆነ መሰላችሁ? ለማ ምስኪን በመሆኑ አብይን አምኖ ሂድበት ስራ አለው። የጅማ ጉባኤ ላይ ይህ ሁሉ ድራማ ተሰርቶ ማፊያ ቡድን ብቻ ስራ አስፈጻሚውን እንዲይዝ ተደርጎ ርኅራኄ የሌላቸው ሰዎች ሲመረጡ፣ ከዛ በኋላ ደግሞ ምንድን ነው ያደረገ አብይ? ዳግም እንዳንነሳ እንኳን ተነጋግረን፣ ለምሳሌ ከለማ ጋር ከጠይባ ጋር ከነታዬ ጋር ተነጋግረን እንዳንነሳ እንኳን ምንድን ነው ያደረጉት? መጀመሪያ ጠይባንና ለማን አጣሉ። ጠይባ ሐሰንና ለማን አጣሉ። ፕሬዚዳንትና ምክትል ፕሬዚዳንት እንዲጣሉ አደረጉ በኦሮሚያ ደረጃ። ከዛ ይህንን ሁሉ ለማ ነው የሚያደርገው። ይቅርታ አድርጉልኝ፣ አብይ ነው የሚያደርገው። ከዛ በኋላ እነሱም ለማና ጠይባም ብዙም እንትን ውስጥ አያስማሙም። ምንድን ነው የሆነው? ከዛ ቀጥሎ ደግሞ ታከለ ኡማና ለማ መገርሳ እንዲጣሉ ተደረገ። መጀመሪያ ምንድን ነው ያደረጉት? ደመቀ መኮንንንና ለማ መገርሳን ሂዱና ታከለ ኡማንና ዳግማዊት ሞገስን ገምግሙ ብሎ አብይ ለማንና ደመቀን ላከ። ለማና ደመቀ የአዲስ አበባ ከተማ ከንቲባና ምክትል ከንቲባ ታከለና ዳግማዊትን ሂዶ ገምግመው አብይ የላካቸው ሂዱና አባሩ ነው። በቃ ሁለቱም ይባረሩ ነው። ገመገሙ፣ ስራቸውን አዩና ለማም ደመቀም አይ ልጆቹ ብዙም ክፉ አይደሉም፣ የተወሰኑ ችግር አለ፣ አንዳንድ ችግሮች አሉ፣ ግን መሰረታዊ የሆነ ችግር የለባቸውም ብለው ለአብይ ሪኮሜንዴሽን ሰጥተው ተመለሱ። የታሰበው ምንድን ነው? ዳግማዊትም ተመታ፣ ታከለም እንዲመታ፣ ከዛ በኋላ ታከለና ለማ እንዲጣሉ ነበር። ግን ዞሮ ዞሮ ከዛ ምንድን ነው ያሉት? አይ ታከለን እዚህ ላይ የማይፈልገው ለማ ነው የሚል ሽመልስና አዲሱ አዳነች ይህንን ፕሮፓጋንዳ ለቀቁ። ለማ ነው ታከለን ማየት የማይፈልገው ለማ ነው ተባለ። ለእኛም ይሄ ተነገረ። ኦሮሚያ ላይ በነበርንበት ጊዜ በቃ ያን ታከለ የሆነ ነገር አጠፍታለች በቃ ምናምን ብለን ወሰን ነው። ለካ ይህንን የሚያራምዱት አዳነች ናች። በተለይ ደግሞ አዳነች ነች። አዳነች፣ አዲሱ
እና ሽመልስ ሆኖ ለማና ታከለ እንደተጣሉ ነገሩን። ያ በቃ ታከለ መምራት አልቻለም፣ ታከለ እንትን አደረግ በሙስና ምናምን ሆነ ምናምን ሚል ማት መጣ። እንግዲህ እነ ሽመልስ ታከለን በሙስና ሲወነጀሉ ያው እንግዲህ ምንም ማለት አይቻልም። እነ ሽመልስ አገርን የሸጡ ጠቅለል ያለ አዲስ አበባና አዲስ አበባ ዙሪያን የሸጡ ዱባይ ላይ ፎቅ የሰሩ እነ ሽመልስ ታከለን ኢትዮጵያ ውስጥ ሙስና አይጠፋም። እሱ ምንም እሱ ላይ እኔ በ10 ጣቴ እፈርማለሁ። ሙስና ነው እንዳለ። ግን ሽመልስ በዚህ ደረጃ ሰውን ሲወነጅል ያስቃል ለማለት ነው። ከዛ ታከሌንና ለማን አጣሉ። አንድ በዛ ደረጃ ያ ተሳካ መሰለኝ። ከዛ በኋላ ደግሞ ምን ሆነ? እኔ ታዬ ደንደአ አንድ ፈተያ መሐመድ የምትባላለች፣ አሁን እሷም ተባራ የት እንዳለች አላውቅም። የኦሮሚያ ካቢኔ አባል ነበረች እና እኛ ሶስታችን ከለማ ጋር አጣሉ። አስቡ። ከዛ ሚልኬሳ ታዬና ፈትያ ከለማ ጋር ለማም ስልክ አነሳልና በኋላ ስንጠያይቅ አዲሱ አረጋና ሽመልስ ለማ ጋር ሂዶ ያው ልጆቹ እኮ ድሮም ኦኔግ ናቸው፣ ኦፒዲዮ መሆን አልቻሉም። በአደባባይ ላይ ሂዶ ሚልኬሳ ስብሰባ ጠርቶ ቄሮ ምናምን እያለ እኔ ኦፒዲዮ አይደለሁም አለ። ይሄ አሁን ምንም በቃ ዋጋ የለውም። ሚልኬሳም ለመዋቅርም አይመችም፣ መንግስትም መሆን አይችሉም እነኚህ ሰዎች፣ በቃ አሁን የገቡ ሰዎች ይባረሩ ምናምን የሚል በጣም ብዙ መረጃዎች በመምጣት ለማ ጆሮውን ደፈኑት። በቃ እሱም ትንሽ አራቀን። ከዛ አንድ ፈቲያ የምትባል አንድ ቀን ራሱ አለቀሰች። እኔ ትምህርቴን ትቼ ከሀረማያ ዩኒቨርሲቲ የመጣሁት ካድሬነት አይደለም ካልፈለጉኝ ሊድ ምናምን ብላ አለቀሰች። ከዚያ መጨረሻ ላይ እነ አዲሱ ያደረጉት አዲሱ የድርጅት ጽሕፈት ቤት ኃላፊ በነበረበት ጊዜ እቺን ፈቲያ የምትባል ልጅ መንገድ ላይ መኪና ወስዶባት ሹፌር ወስዶባት የካቢኔ አባል ሆና ለማ እንግዲህ ከተነሳ በኋላ ነው ከኦሮሚያ ከተባረረ በኋላ መከላከያ ምናምን ብሎ አውቆ እዛ እንዲቀመጥ ካደረጉ በኋላ ሽመልስ አብዲሳ ፕሬዝዳንት ሆኖ አዲሱ አረጋ የድርጅት ጽሕፈት ቤት ሆኖ ስልጣን ጠቅለል አድርጎ ከያዙ በኋላ መጀመሪያ ዱላቸውን ፈቲያ ላይ ፈቲያ መንግስት አለ ብላ መኪና በሹፌሯ ካቢኔ አባል ሆና እንግዲህ የኦሮሚያ ማህበራዊ ዘርፍ ምናምን እና የሰራተኞች ቢሮ ኃላፊ ነች። መንገድ ላይ አስቁሞ በፖሊስ አዲሱ አረጋ ፈቲያን ከመኪና ውረጂ ተባለ። ሹፌሩ መኪናውን ይዜ ሂድ፣ ፈቲያ ከዚህ በኋላ ቢሮ የለሽም፣ ወደ መጣሽበት ሂጂ ተባለች። ምንድነው ታክሲ እንኳን የለኝም ሂጂ ነው የተባልሽ። በቃ በእነዚህ መንገድ ላይ ነው መኪናዋን የወሰዱ ፈቲያ። ይህ ሁሉ መከራ ከዛ የሆነ ቦታ በኋላ አብይን ለምና ምን አደረግኩ ምናምን ብላ የሆነ ቦታ ተመድባ ነበር። ከዛ በኋላ የት እንዳለች አላውቅም። ብቻ ከለማ ጋር አጣሉን። ያ ሁሉ ለማን ለብቻ አውጥተው እሱን ለመብላት ነው ይህ ሁሉ ድራማ የሚደረጉ። ከዛ ይኸውላችሁ ታዬ እኔ ፈቲያ ከለማ ጋር እንድንጣላ ተደረገ። አቋረጡ በፕሮፓጋንዳ። ለምን? እኛ ወደ ድርጅት ሳንገባ በፊት አዲሱ አረጋ
የለማ ቅርብ ሰው ነው። እነ ሽመልስም የአብይ ተላላኪ ቢሆንም በጣም ቅርብ ሰው ናቸው። አንድ ቀን አንድ ልጅ አለ አሁን እንኳን አለ ብልጽግና ነው እሱ። ያ 3 ሆነን ለማ ጋር ሂደን ታየ ምን ብሎ ይጠይቃል ለማን፣ አዲሱን ታምናለህ ወይ? ኧረ አዲሱ ከኔ ጋር ነበር 100% ምናምን አለው ለማ። 100% አምነዋለሁ በቃ። ስለዚህ ያምነዋል ለማ በምስኪንነት ያምናል። እነሱ ግን መልሰው እሱን ለመብላት ከሱ ጋር የሚሰሩ ሰዎችን ቆራርጦ ለማን ለብቻ ለማስቀረት ፕሮጀክት ከአብይ ወስዶ ይህንን እየሰሩ ነበር። ከዛ እንግዲህ እኛ ከለማ ተቋረጥን። ጠይባ ከለማ ጋር ያላት ግንኙነት ምክትል ፕሬዝዳንት ሆና ሻከረ የሆነ ታከለና ለማ ዚግባ መባል እንትን ነው። ስለዚህ ለማን ለብቻ አስቀሩት። ከዛ በኋላ መጨረሻ ላይ ለማ ራሱ ፖፕሊስት ነው፣ ህዝበኝነት አለበት የሚል መጣ። ለማ ላይ ተጀመረ የመጨረሻ ውጊያ። ኧረ ሌላ ደግሞ ታዬና እኔን ከጠይባ ጋር አጣሉ መጨረሻ ላይ። ያንን ደግሞ ልንገራችሁ። የሆነ የኦዲፒ ማዕከላዊ ኮሚቴ ስብሰባ ተጠራ። ከዛ ያ ኮሚቴ እርስ በርስ ግምገማ እንዲካሄድ ተደረገ። እኛ አንድ ምድብ ተሰጠን። እዛ 4-5 ምድቦች ተሰሩና የእኛ ምድብ አዳነች ነች የምትመራ። አዳነች እኛ ምድብ ያኔ አዳነች ደግሞ የድርጅት ኃላፊ ሆናለች። የኦዲፒ ጽህፈት ቤት ኃላፊ ሆናለች። እሷ ነች እንግዲህ እኛን የምትመራ። ያ ተሰበሰብን ድርጅት ጽህፈት ቤት ውስጥ የኛ ቡድን እሷ። ከዛ የኛ ቡድን ውስጥ የነበሩ እኔ፣ ታዬ ደንደአ፣ ጠይባ ሐሰን፣ አንድ አውሬ ደግሞ አወሉ አብዲ፣ ሌሎችም አሉ። ከዛ እርስ በርስ ተገማገሙ ተባለ። ከዛ አጀንዳ ተሰጠ። ጠይባ እኛ ላይ ሀሳብ እንድታነሳ አብይ ሀሳብ ሰጥተዋታል። ምን ብላ ነው እኛ ላይ የምታነሳው? ምልኬሳና ታዬ ጀዋር ጋር ይገናኛሉ እኮ ሁለቴ ኢሊሊ ታዩ ተባለ። ይህ ነው የሰማሽው? አለ እንደዚህ ለካ በኋላ ስናጣራ አጀንዳው ከአብይ ነው የሚመጣው። ከጀዋር ጋር ብንገናኝ ምን ችግር አለ ማለት እውነት አይደለም ነገርየው። እኛ እንዳውም ከጀዋር ጋር አልተገናኘንም። ለምን እንደምንገመገም ስለምናውቅ እኔም ታየም ከጀዋር ጋር አልተገናኘንም። ኢትዮጵያ ውስጥ እኔ ከጀዋር ጋር በአካል አልተገናኘውም። ያንን ግምገማ ስለማውቅ ግን ደግሞ አደረገ ተብዬ ተገመገምኩኝ፣ ተናደድኩኝ። ጠይባ እንዴት እንደዚህ እኔ ላይ ታነሳለች ብሎ ብዬ ተናደድኩኝ። በኋላ ግን ስናጣራ የአብይ ጉዳይ ነው። አብይ ነው እንደዚህ ያደረገ እንድንጣላ ያደረገ። ከዛ ታዬ ላይም ተነሳ። እሱም ራሱን ዲፌንድ ለማድረግ ሞከረ። ጠይባ ላይ ደግሞ የተነሳው ማለት አወሉ የሚባል አሁን የኦሮሚያ ምክትል ፕሬዚዳንት ነው። አወሉ አብዲ የሚባል አወሉ አብዲ ያንን ስብሰባ ያንን ግምገማ ላይ ጠይባን ለማዋረድ ብሎ የተናገረው ስቅጥ ይላል። አሁን የሽመልስ ምክትል ፕሬዚዳንት ነው። አውሬ ነው። ሰውን እየጨፈጨፈ የመጣ ሰውዬ ጠይባን ያላት እዚህ ላይ ከተናገርኩኝ ለጠይባ ክብር
አይመጥንም፣ አልናገርም። እሱ ብለው እሷን ያዋረዳት ክፍታፍ የሆነ አወሉ የሚባለው ይሄ ሰው እንደዚህ አይባልም፣ እንደዚህ አይባልም። ስቅስቅ ብላ ነው ያለቀሰች ጠይባ፣ ስቅስቅ ብላ ርህራሄ የሌለ ሰው የተጠቀመው ቃላት ከሰው ልጅ የማይጠበቅ ለሴት ልጅ ሞራል እንደው እኔ ያኔ በቃ ይሄ ድርጅት ነው እንደ ብዬ ደግሞ መድረክ ላይ ቁጭ ብላ ይህንን የምታካሄደው አዳነች ነች። አዳነች ነች ትጽፋለች እየሳቀች። ጠይባ እንባ በእንባ ሆና ስታለቅስ ይሄ አውሬ ደግሞ የምናገረው የማይባለውን ነገር ማዕከላዊ ኮሚቴ ላይ ያላት የሚያወራውን በቃ ሁሉም ሰው አልቅሷል ማለት ይችላል። ኤክሰፕት አወሉና አዳነች በስተቀር ሁሉም ሰው አይኑ እንባ እንትን ብሏል። አይባልም፣ እንደዚህ አይባልም። እና አሁን ከዛ በኋላ ከግምገማ በኋላ የእሷን ቦታ የወሰደ ነው ሰውየው። አወሉ ከግምገማ በኋላ ሙሉ በሙሉ የአዳነች የጠይባ ቦታ ወስደው ምክትል ፕሬዚዳንት ሆነ። ጠይባን ስላዋረዳት የኦሮሚያ ምክትል ፕሬዚዳንት የሆነ አወሉ የሚባል አውሬ፣ ምንም ስነ ምግባር የሌለው ሰው፣ ከሽለቤ የሚባል ከሽለቤ፣ እንዲህ አይነት አመራር ተብዬ አይፈጠርም። እኔ የሰው ልጅ መሆኑን ራሱ እጠራጠራለሁ። ለዚህ አይባልም። እና ከግምገማው በኋላ ይሄ አውሬ ሰው ምክትል ፕሬዚዳንት ሆነ። ሰው ሁኔታው ከዛ እያለ ይሄ ካራክተሩን የተጫወቱት ሰዎች ለአብይ እንትኑን የተጫወቱት አውሬ ሆኖ የቀረቡ የአውሬነት ስራ የሰሩ የአብይ እጮች ሆኖ ቀረቡ። ምንም ወንጀል የሌላቸው ሰዎች ተበሉ። አንድ በአንድ ሁሉም ተበሉ። ታየ እስር ቤት ነው ያለ። ለማ ከሀገር አስወጡት። ሀገሩን ጥሎ ወጥቷል። ጠይባ ቤት እንዳለች የሆነ ቦታ ብዙ ጊዜ ቤት እንድትቀመጥ ተደርጋ በኋላ ጠርቶ የሆነ ቦታ ብለሽ እዚህ ጋር እንትን ተብላለች መሰለኝ። ዳግማዊት ሞገስ በሂደት ድርጅት ውስጥ ብዙ አትታይም። ከድርጅት ውጭ የሆነ ደላላ ስራ እንድትሰራ ምናምን ተደርጓል። ብዙ የፖለቲካ ስራ ውስጥ የለችም። በአጠቃላይ የአማራ ክልል አመራር ደግሞ ምን ስልጣን አለው? ዝም ብሎ ደላላ ነው እንዳለ እና እሷ የደላላ ስራ ምናምን ትሰራለች። ከዛ ውጭ ምንም ፖለቲካ ስልጣን የላትም። ታከሌም ከዛ በኋላ አንዴ ሚኒስቴር አደረጉ። ከዛ በኋላ አሁን ባቡር ምናምን የሚነዳ ሰው አደረጉ። ያው ምንድን ነው አብይ ሰዎችን ሰብሰብ አድርጎ ምን አይነት ሰዎችን ነው የምወደው? አብይ አውሬ ገዳይ የሆነ ሰው፣
ጨካኝ አረመኔ የሆነ ሰው ይወዳል። አሁን እሱ የሰበሰበው ጨካኝ አረመኔ የሆኑ ሰዎች እነ አወሉ፣ እነ ሽመልስ፣ እነ አራርሳ መርዳሳ፣ እነ ፍቃዱ ጥዌ፣ እነ ብርሃኑ ጸጋዬ እነኚህ ናቸው እንግዲህ የአብይ ቆንጆ ሰው ተብለው የአብይ ሰዎች የሆኑት። በዚህ ሂደት ነው ሁለቱም ሽመልስ አብዲሳና አዳነች አቤቤ ወደ ላይ የወጡት። ሽመልስን በተመለከተ ብዙ ሰው ማወቅ ያለባችሁ ሽመልስን አሳድጌ ነው እዚህ ያደረስኩት ይላል አይደለ? ሽመል አብይ እውነቱ ነው። ሽመልስ አብዲሳ እኔ ነኝ ኮትኩቼ ከእንትን ከልጅነት ምናምን አውጥቼ ሰው ያደረግኩት እኔ ነኝና እሱን አትንኩብኝ ይላል አብይ። ሺሜን አትንኩብኝ ይላል። ሽመልስን አዎ አብይ አህመድ ከፌዴራል ተባሮ የቴክኖሎጂና ሳይንስና ቴክኖሎጂ ሚኒስቴርነት ተባሮ እንዲቀጣ ሁሉ ሲደረግ ለማ መገርሳ ና ወንድሜ ምንም አንድ ኢትዮጵያዊ ነህ ምንም ችግር የለም ብሎ መደበው። የኦሮሚያ ከተማ ልማትና የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ አድርጎ አብይን ስመድብ አብይ ምን አለ? ሽመልስን ስጠኝ አለ። ሽመልስን መድብልኝ አለ። ሽመልስ የአብይ ምክትል ሆኖ ተመደበ። ከዛ በኋላ ሽመልስ ከዛ ጊዜ ጀምረው የአብይ ሰው ሆነ። የአብይ እርካብና መንበር ይሸጣል መንገድ ላይ ቆመው። ይህ አንድ ከድር ሰተት የሚባል እሱ በነገራችን ላይ የአብይ መጽሐፎች የሚባለው የሚጽፉ ሰዎች አሉ። እሱም በአጠቃላይ እርካብና መንበርም ማን ነው ትራንስሌት ያደረገው? የመካቬሌ ፕሪንስ የሚባለው መጽሐፍ እርካብና መንበር ብሎ አንድ ሰው ነው። አንድ መከላከያ ውስጥ አንድ ኮሎኔል ነበር ትራንስሌት ያደረገው። ከዛ ትራንስሌት አድርጊልኝ ትራንስሌት አድርጎ ለማሳተም ያኔ ዝናሽ ታያቸው እንትን ታይፒስት ነበረች በመከላከያ ውስጥ እና ለሷ ታይፕ አድርጊና ምናምን ብሎ ያ ሰው ሰጠ። ዝናሽ ደግሞ ወስዳ ለአብይ ሰጠች። ከዛ አብይ የኔ ነው ብሎ አሳተመው። እሱን ይሸጣል ሽመልስ እና እሱን እየሸጠ ይቅርታ በቃ የአብይ እንትን ነገር ነው በቃ። ከዛ የሆነ ጊዜ ሽመልስ ስራ አይችልም፣ ስራ ምንም አይችልም። ከዛ ሲጠብቅ የነበረው ለማ አብይ ጠቅላይ ሚኒስቴር ሲሆን ሽመልስ ደግሞ የኦሮሚያ ቤቶች ልማትና የከተማ ልማትና ቤቶች እንትን ቢሮ ኃላፊ ሆናለሁ ብሎ ጠብቆ ነበር ሽሜ። ለማ እሱን ገምግሞ ስራ እንደማይችል ካየ በኋላ የኮንስትራክሽን ቢሮ ላይ ይቀመጥ ሰው ብሎ የኦሮሚያ ኮንስትራክሽን ቢሮ ላይ አስቀመጠ። ሽሜ ተናደደ። እኔ አለቃ ምክትል ሆኜ እንደዚህ ሲያገለግል ነበር፣ እንደዚህ ለምን ኮንስትራክሽን ላይ ይቀመጣለሁ ብሎ እንትን አለ። ኮንስትራክሽን ቢሮ እንግዲህ ስልጣን የለውም ኦሮሚያ ላይ እና እዛ ላይ ተወረወረ። ያኔ የኦሮሚያ መሬት ቢሮ ኃላፊ ሆንኩኝ። በስልጣን ራሱ እንመጣጠንም። ከዛ ሽሜ እንትን አለ በቃ አኮረፈና አመመኝ አለ። ቢሮ አይገባም። ከዛ መጨረሻ ላይ ቢሮ በቃ አይገባም፣ ኮንስትራክሽን ቢሮ አይገባም። ሲገመገም ኮንስትራክሽንም ሞተ። ኦሮሚያ ላይ ኮንስትራክሽን ቢሮ ሞተ።
ኮንስትራክሽንም ግምገማ የለም፣ ፕሮጀክቶች አይገመግሙ። ከዛ ምን ሆንክ ወዳጄ ብለው ለማ ጠርቶ ሲገመግሞ አይ አሞኝ ነው አለ። ምን ነው ያመመ? የት ሆስፒታል ነው የሄድከው? አይ የማይነገር ነገር ነው ያመመኝ አለ። ምንድን ነው የማይነገረው ህመም? አይ ፕሬዚዳንት ለማ አይነገርም የኔ ህመም አለ። እሺ ለእኔ ተናገራ፣ ምን ችግር አለ ምናምን ልጠይቅ። አይ ክንታሮት ያዘኛል እና ክንታሮት አይነገርም። ከዛ ካቢኔ ሁሉ ሲስቅ ነበር ያኔ የኦሮሚያ ካቢኔ ክንታሮት። ስለዚህ መቀመጥ ስላልቻልኩ ነው ቢሮ ያልገባሁት፣ ለዛ ነው ስራ የወደቀ አለ። ዛዛ ሁሉ ስንስቅ ነበር። አንዴ ወይኔ ሽሜ በክንታሮት እንደዚህ ይታመማል እንደ ምናምን። በኋላ ስንጠይቅ ግን ምንም አልሆነም፣ አልታመመም። በእውነቱ ከሆነ አልታመመም። የክንታሮት በሽተኛ አይደለም ሽሜ፣ መሆንም አይችልም። ቢሆን ያው በሽተኛ ከሆነ ያው እግዚአብሔር ይማረው ይባላል። ግን አይደለም፣ አልነበረም። በዚህ ሁኔታ ለመሸወድ ሞከረ። ከዚያ እንዲያውም ወደ ዞን ሁሉ እንዲመደብ የድርጅት ሰዎች እንዲገመግሙ ተደረገ። ከዛ ለማ ወደ ዞን ሽሜን ለመላክ የሆነ ዞን ኃላፊ አድርገው ያ እንትን ካደረገ በኋላ ያንን ከሰማ በኋላ መሰለኝ ቀጥታ አብይ ጋ ሄዶ አለቀሰ መሰለኝ። እዛ ኧረ የኔ ልጅ እንዴት እንደዛ ይሆናል ምናምን ተብሎ ከዛ አብይ ወደ ላይ ወስዶ እንዳውም የባሰ የጠቅላይ ሚኒስቴር ጽሕፈት ቤት ኃላፊ ሆኖ እንዲመደብ አደረገው። ያኔ እንግዲህ ለማ ያባረረውን ሰው አብይ ወስዶ ትልቁን ስልጣን በራሱ ስር አስቀመጠ። በዛ ደረጃ ቁጭ ብሎ ለማ መገርሳ ላይ መስራት እንዳለበት ተማምኖ አቅዶ በአብይ ትዕዛዝ ለማ እንዲጠፋ በሙሉ ኃይል እንዲሰራ ተደረገ። ደመላሽ ገብረ ሚካኤል ጋር ሆኖ ቶፊቅ መዲዱ አሁን አዲስ አበባ ፖሊስ ኮሚሽን አዲስ አበባን ፖሊስ የሚያሽከረክረው ሰውዬ ማለት ነው። ቶፊቅ ጋር ሆኖ ቶፊቅ ሽመልስ ደመላሽ ሆኖ ለማን ለመግደል ስንት ጊዜ ሙከራ አደረጉ፣ አልተሳካም። በቤተ መንግስትም ዝናሽ የተሳተፈችበት ግድያ ሙከራ ነበር ለማ ላይ፣ ያም አልተሳካም። ግን መጨረሻ ላይ ያው ለማን ማባረር ችሏል የአብይ ቡድን። በዚህ ሁኔታ ነው እንግዲህ የሽሜ መነሳት የአዳነች መነሳት እና የአወሉ ዘመን መምጣቱ የለማና የተለያዩ አመራሮች መጥፊያ ነው የሆነው። በዚህ ሂደት አብይ ማስፈልጉ ያላቸውን ጠራርጎ እንትና በላቸው። መጨረሻ ላይ እንግዲህ ለማ ሲበላ የኢትዮጵያ ሰው አላወቅም እንጂ ያኔ ብዙ ሰው ለማ በቃ እንኳን ተበላ ያለ አለ። ሐቁን እንነጋገር ከተባለ ለማ ሲነሳ የጨፈረ ሰው አለ። ግን ደግሞ መዘዙ ምን እንደሆነ ያልገባቸውም ያኔ ለማ የሌለውን ካራክተር ለለማ በመስጠት ዛሬ የአብይ ደጋፊዎች በተለይ ብዙ ሚዲያ ላይ የሚሰሩ የአብይ ደጋፊዎች ያኔ ለማ ላይ ምን ስሉ ነበር ብላችሁ ወደኋላ መለስ ብላችሁ ይዩት። ለማ ላይ በውሸት ፕሮፓጋንዳ ተሰርቶ ለማ ሲመታ ከአማራ ክልልም ለውጥ የሚፈልጉ ሰዎች ተመቱ፣ ተገደሉ፣ ተባረሩ። ከዛ በኋላ ሙሉ በሙሉ ለውጥ የሚባለው ተጠለፈ፣ ተጨገናገፈ። ያገኘነው ጦርነት ሆነ ማለት ነው። እርስ በርስ ግድያ ሆነ ማለት ነው። ይኸው ስቃይ በየቦታ ሰቆቃ ነው ያለ።
እና አንድ ጊዜ እኔ የሚገርመኝ ቤተመንግስት አብይ ጠራንና የተጠራ ነው እኔ ታዬ ደንደአ፣ ሽመልስ አብዲሳ፣ አዲሱ አረጋ፣ አዳነች አቤቤ እና አዳነች አቤቤ፣ ጠይባ ሀሰን፣ ታከለ እና ደመላሽ ገብረ ሚካኤል ጠራንና እዛው ለምን እንደጠራን ቀድሞ አልነገረንም፣ ግን ተጠራን። ምን ይላል? ጠይባና አዳነች አቤቤ የተጣላችሁ ነው፣ ይህንን ሰምቼ ነው የጠራችሁ። አሁኑኑ ጀምራችሁ ጠይባ ሀሰን የአዳነች አቤቤን ፎቶ የራስሽ ባክግራውንድ አድርጊ አለ። አዳነች አንቺ ደግሞ የጠይባን ፎቶ የራስሽ ፌስቡክ ባክግራውንድ አድርጊ አለ። እንዴ መቼ ነው የተጣሉ እነኚህ ሰዎች? በአደባባይ አልሰማንም እኛ። በቃ ነገርየው በቃ ከባድ ነው ያልን። ከዛ ያ ትእዛዝ ተሰጠ። ቶሎ አሁኑኑ ጠይባ አንቺ ጎተኬኛ ምናምን እያልሽ አዳነችን እንትን በይ፣ ለአዳነች ጻፊ። አዳነች አንቺ ደግሞ ጠይባን ጊፍቲ ኬኛ በቃ የኛ ንግስት በቃ ምናምን ብለሽ ጻፊ ምናምን የእርስ በርስ እንትን አድርጉና እሱም ማየት ፈልጋለሁ አለ። ከአሁኑኑ አለ። እሺ ይሻሉ በቃ አለቃ እሺ ምናምን። ከዛ ወደኛ ዞረ። ሚልኬሳና ታዬ ከአሁኑ ሰዓት ጀምራችሁ ፌስቡካችሁ ላይ ጎተኬኛ ሽሜ ምናምን ጎተኬኛ አዲሱ ምናምን ብላችሁ ጻፉ። ሽሜና አዲሱ ደግሞ ታዬንና ሚልኬሳን ጎተኬኛ ምናምን እኛ ጀግና ምናምን ብላችሁ ጻፉ። እርስ በርስ መሞጋገዝ እሱን ወዲያውኑ ፌስቡክ ላይ ጀምሩ አለ። ከዛ ያኔ ሽመልስ እንትን የለውም፣ ሽመልስ ፌስቡክ የለኝም ብሎ እንትን ይላል። ፌክ አካውንት አለው ግን ብዙም አይጽፍም። በትክክልም በአፋን ኦሮሞም ችሎ በትክክል አይጽፉም። ያኔ ለዛ ነው ፌስቡክ ላይ የማይጽፉ። ብዙም በአማርኛም ይችላል አላውቅም። እሱም ግን በአፋን ኦሮሞ አይችልም። አዲሱ ይችላል። አዲሱ በአፋን ኦሮሞ በደንብ ይጽፋል፣ ይችላል። እሱ ላይ በጣም ምንም ጥርጥር የለም። ሽሜ ይሰባብራል እንትኑን በደንብ እዛ ፌስቡክ ላይ አይጽፍም ብዙ እና አሁን ተምሯል አልተማረም፣ ከዛ በኋላ እንዴት ነው ምናምን እና ይሉ አዱኛ ያውቃሉ። እሱ ናቸው አሁን የሚጽፉለት። ኤኒዌይስ ሽሜ ለእኛ አልጻፈም። ለካ አብይ እቺን እኛን የሚያዘው ለእኔና ለታየ ነው መልክቷ። ጠምዳችሁ አትይዙት፣ የኔ ልጆች ናቸው እንዳትነኩ ምናምን ብለው ለእኛ ትእዛዝ ተሰጠ። ብዙም አልጻፍንላቸውም፣ ያው የተወሰነ ጽፈናል ትእዛዝ ከላይ ስለተባለ። ከዛ የታከሌን አላስታውስም የሆነ ነገር ብሎታል። ከዛ ደመላሽን አምጥቶ ቁጭ ብሎ ነው የወጣ። ደመላሽ ምንም ሳይናገር ቁጭ አለ። ልክ ቁጭ እንዳ አይቶ አዳምጦ ነው የወጣ ያኔ። እና ያኔም ጠይባም እንደምትበላ ነው እንግዲህ። አሁን ለጠይባ ነው ትእዛዝ የተሰጠ ማለት ነው። አንቺ ዝም ብለሽ አዳነችን ማሞገስ ነው ስራሽ ምናምን ነው የተባለችው። ግን ያንን አልሰራችም። እሷ ምክትል ፕሬዚዳንት ሆና አትሰራም ያንን። እና እንደዚህ ጠርቶን እንደዚህ አደረገ። በኋላ ነው እንግዲህ የገባኝ
ለካ እነ አዲሱ እነ ሽመልስ እና አዳነች እየነገሱ ነው ቀስ እያሉ። አዲሱ አረጋ በጣም ክደት የፈጸመ ቁጥር አንድ ይመስለኛል ለማ ላይ። የቀን ጉዳይ ነው እንጂ ለማም ሲሪየስሊ የሚናገር የአዲሱ አረጋ ይከብዳል ብዬ ገምታለሁ። ለምን ሌሎቹ ካድሬዎች ናቸው። አዳነችም ካድሬ ስለሆነች የታወቁ ካድሬዎች ናቸው ማለት ሰውን ይክዳሉ። የታወቀ ካድሬዎች ይክዳሉ። ግን አዳዲስ ገቢዎች ተብሎ ያን የታዩት እና አዲሱ ከንጉሱ ጥላሁን ጋር ሆኖ በለውጡ ጊዜ ፌስቡክ ላይ ሲጽፉ ስለነበር ሚዲያ ላይም ሲናገሩ ስለነበር አንድ ላይ ሆኖ ሲንቀሳቀሱ ስለነበር አዲሱ አረጋና ንጉሱ ጥላሁን ብዙ እምነት ተጥሎበት ነበር መሰለኝ ከለማ። ዛሬ አዲሱ ስራ አስፈጻሚ ነው። ንጉሱ በህይወት መኖሩን እርግጠኛ አይደለሁም። ንጉሱ ጥላሁን I don't know where he is exactly። ሚዲያ ላይ አይታይም። አማራ ክልል ሚዲያ ላይም አይታይም። በፌደራል ደረጃም አይታይም። የት እንዳለ አላቅም። በአዲስ አበባ ደረጃም አይታይም ንጉሱ ጥላሁን። ስለዚህ ብዙ ስለሱ ጉዳይ ብዙ መናገር አልችልም። ግን አዲሱ አረጋ የስራ አስፈጻሚ ነው ብልጽግና ውስጥ። አሁን ሚኒስቴር ነው፣ የግብርና ሚኒስቴር ምናምን ነው፣ ቀኝ እጅ ነው። ብዙ ፕሮፓጋንዳዎችን የሚመራ እሱ ነው። በተለይ ኦሮሚያ ላይ ያዋቀረው እሱ የሚዲያ ሰራዊት ያዋቀረው እሱ ነው። በነገራችን ላይ ብዙ ሰዎች ላይ ካምፔን እንዲደረግ ዘመቻ ምናምን እሱ ነው የሚመራ። በኋላ እንትን ከዳንኤል ክብረት ጋር ሆኖ ያው ዳንኤል ክብረት በቤተመንግስቱ ደረጃ የአብይ አህመድ ማህበራዊ ዘርፍ አማካሪ ምናምን ስለተባለ የሚዲያ ሰራዊት አካባቢ ይመራል። ትርክት ኃላፊም ስለሆነ ትርክት ኃላፊዎች እንትን ብሎ እና አዲሱ አረጋ ኦሮሚያ ላይ ብዙ ኮማንድ ፖስቶችን የሶሻል ሚዲያ ኮማንድ ፖስቶችን ይመራል። አዲሱ አሁንም ይመራል። ስለዚህ የሆነ አንድ ሰው 10 አካውንት እንዲከፍት ያደረገው እሱ ነው። ለምሳሌ አማራ ክልል ላይ ብቻ ዛሬ ዝመቱ ከተባለ እንዴት እንደሚዘምቱ አዲሱ አቅጣጫ ይሰጣል። ኦሮሚያ ውስጥም ካስፈለገ የሃይማኖት ግጭትም መቀስቀስ አቅጣጫ ከላይ ከመጣ እና አዲሱ ይሳተፋሉ። እኔ አዲሱ የድርጅት ጽህፈት ቤት ኃላፊ በነበረበት ጊዜ ማቆ የሚዲያ ሰራዊቱን ደውሎ ግቡ እንጂ በቃ ይሄ አሁን አፈራ ብሉት ምናምን ይላል። በስልክ ደውሎ ግቡ እንጂ ምንድነው ሰውየው እኮ እንደዚህ ያደረገ፣ ግቡ በቃ ያለ እንትን ሰራዊቱን አስገቡና ሚዲያ ላይ እኮ ግቡ በቃ አፈራ ብሉ ምናምን ዱቄት አድርጉ ምናምን ይላል በስልክ አዲሱ አረጋ። ሚዲያ ላይ ጦርነቱን በቃ ኦፕሬሽን አካባቢ ያለ ኦፕሬሽን አካባቢ ነው ያለ ሰው እንትን አዲሱ አረጋ ቀላል ሰው አይደለም። ያኔ ምንድን ነው የሚያደርጉት? ኦዲፒ እና አዴፓ ያው አንድ ላይ ነው የሚሰበስበን። አብይ በድርጅት ደረጃ አንድ ላይ ነው ሁለቱን የሚሰበስቡ። ደመቀ መኮንንም አማራ ዴሞክራቲክ ፓርቲ የሚባለውን ሰብሰብ አድርጎ አምጥቶ ለአብይ ሰጠ። ያ ኦዲፒ ደግሞ የአብይ ንብረት ነው። አንድ ላይ ይሰበስቡናል እና ምንድነው የሚያደርጉት? ሁለታችንን የአዴፓ አባላት ማዕከላዊ ኮሚቴ አባላት እና የኦዲፒ ማዕከላዊ ኮሚቴ አባላት እንዲሁ እንዋጋ ያደርጋሉ። ለኛ አንድ እንትን ይሰጡና ለአማራ
ለአዴፓዎችም አጀንዳ ይሰጡና ሰብሰብ አድርጎ እርስ በርስ እንድንጠዛጠዝ ያደርጋሉ። የሚገርም ነው። አንድ ቀን እኔ ያስታውሳለሁ ስካይላይት ተሰብስበን ለእኛ አጀንዳ የሚሰጠው አዲሱ ነው። አዲሱ ከጠቅላይ ሚኒስትሩ ከአብይ ወስዶ ይህንን አንሱ፣ ይህንን አንሱ፣ ይህንን አንሱ እነሱ ላይ ሁለታችንን ሰብስቡ። ዋጋ የለውም ደግሞ እንድንባላ እኮ ነው የሚያደርጉት። አዴፓ መግለጫ እንዲያወጣ ያደርጉና ከዚህ ደግሞ ኦዲፒ መግለጫ እንዲያወጣ ያደርግና አብይ ራሱ አስታራቂ ሆኖ ደግሞ እናንተም ተው እዚህ ጋር ማቆሙ ይላል እና እንደዚህ ይጫወቱ ነበር። እና ዞሮ ዞሮ የአዳነች አቤቤ አሁን የተመደበችው ከሽመልስ ጋር ለመወዳደር አይደለም። እነሱ ይስማማሉ። የተቀናጀ ፕሮጀክት ነው ያላቸው። አዳነች አቤቤ፣ ሽመልስ አብዲሳ፣ እነ ብርሃኑ ጸጋዬ፣ አዲሱ አረጋ እነኚህ ሲሪየስሊ የአብይ ቀኝ እጅ ሰዎች ናቸው። ብልጽግና ማለት እነኚህ ናቸው። አወሉ አብዲ ጭምር ትናንት ኦኬ ታከሌ ለምሳሌ ኦሮሚያ የአዲስ አበባ ከተማ ከንቲባ በነበረበት ጊዜ ስራ አስፈጻሚ አልነበረም። አዳነች ስራ አስፈጻሚ ነች። እሷ ከጅምሩም እሷ ስራ አስፈጻሚ ነች። ሁልጊዜ ወሳኝ ሰው ስለሆነች የአብይ ተላላኪ፣ አብይ የሚያዛቸውን ይሰራሉ። ግደል ከተባለ መግደል፣ ዝረፉ ከተባለ መዝረፍ፣ አዘርፉ ከተባለ ማዘረፍ፣ አፈናቅሉ ከተባለ ማፈናቀል፣ ለዩኤኢ አዘጋጁ ከተባለ ለዩኤኢ ማዘጋጀት። በቃ አዲስ አበባ ላይ ሰፊ ወንጀል ተሰርቷል። ኦሮሚያ ላይ ወንጀል ብቻ ሳይሆን እንደዚህ ኦሮሞ ህዝብ እንደዚህ ሆኖ ማቅም ኦሮሚያ ውስጥ የሚኖር ብሔር ብሔረሰብም እነዚህ ስቃይ አይቶ አቅም በሽመልስ አብዲሳ እጅ ክፉ ሰዎች። ለዚህ ነው አብይ እነኝን ይዞ ይመጣ። ዛሬ ላይ ቁጭ ብለን ስናይ እነኚህ እርግማን ናቸው። ብልጽግና ማለት እነኚህ ናቸው። ሌላው ተላላኪ ነው። አዎ፣ ግን ከላይ ያለው የብልጽግና ዋና ቁንጮ የሚባሉት አብይ አህመድ፣ እነ ሽመልስ፣ እነ አዳነች፣ እነ ደመላሽ እነኚህ ናቸው። ከላይ ያለው እነ ብርሃኑ ጁላ፣ እነ አወሉ አብዲ እነኚህ ናቸው። በጣም አውሬ የሆኑ ኢትዮጵያውያንም በደንብ ከጫፍ እስከ ጫፍ ማወቅ ያለባቸው ኦሮሚያ ውስጥ እንዴት እንደመጡ እንዲያውቁ የተፈለገው አሁን ኦሮሞ ላይ ብቻ አይደለም ወንጀል የሚፈጽሙት፣ ሁሉም ኢትዮጵያውያን ላይ ነው ወንጀል የሚፈጽሙት። ስለዚህ ሁሉም ሰው ማወቅ ግድ ስለምል ነው ይሄንን ትንሽ ወረድ ብዬ አካሄዱን እንዴት እንደመጡ ለማሳየት የሞከርኩት። ሁሉም እንዲያውቅ ነው። በመሰሪ በማጭበርበር በክደት በመግደል ነው ወደ ላይ የመጡት እና በአጠቃላይ የቤንሻንጉል ጉሙዝ ላይ የሚካሄደው ችግር፣ በጋምቤላ ላይ የሚፈጸመው ችግር፣ በአማራ ክልል ላይ የሚፈጸመው ችግር ምንጩ አብይ አህመድ ነው። እነኚህ ሰዎች ናቸው። የራሳቸው ውክልና አላቸው። አማራ ክልል ላይ ያስቀምጣሉ። ተመስገን ጥሩነህ የሚባል አለ፣ ገዳይ የሆነ አረጋ ከበደ የራሱ ዘመድ አዝማድ አስቀመጠ። እዛ ጋር ሰውን ይጨርሳሉ። መከላከያ ጋር ሆኖ ኮማንድ ፖስት ላይ
አበባ ታደሰን ያስቀምጣሉ። እነኚህ በአጠቃላይ ከላይ ያለ እነ ተመስገን ጥሩነህን ጨምሩበት ጥቂት ናቸው ለማለት ነው። ፎከስ መደረግም ያለባቸው እነኚህ ናቸው፣ ጥቂቶች ናቸው። ያ ማለት ወደ ታች ስንሄድ ወንጀለኞች የሉም ማለት ሳይሆን ወንጀለኞች አሉ፣ መዓት ወንጀለኞች አሉ። እነኚህ ደግሞ የሚመድቡት እኮ ገዳይ ጨካኝ የሆነውን ብቻ መርጠው ነው የሚመድቡት። ራሳቸውን የሚመስል ሰው ነው የሚመድቡት። በዞን ደረጃ በከተማ ደረጃ በየፖሊስ በሚሊሻ የሚመድቡት ራሳቸውን የሚመስል ምስለኔ ገዳይ ነው የሚመድቡት። ስለዚህ በተለይ ለአዲስ አበባ እና በኦሮሚያ አካባቢ ላለው ችግር እነኚህ ሰዎች ወደ ላይ ሲመጡ እና ሲወጡ ወደ ላይ እነሱ አብይ የበላቸው አመራሮች ከዛ በኋላ የመጣው ስርዓት አስከፊ መሆኑን እንድናቅ ብዬ ነው ይህንን ዛሬ ይዤላችሁ የቀረብኩት። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኮሜንታችሁን እያየው ነው። በጣም በጣም አመሰግናለሁ። ወዳችኋለሁ። በሌላ ርዕስ ሌላ ጊዜ እስከምንገናኝ ሰላም ሁኑ።